አቤት ጭካኔ፣ አቤት ጭካኔ። እንደው አብረሽ ግን ጨክነህ እንደው አደረግከው፣ አጠጣኸው፣ ጋትኸው። ወይኔ ወይኔ ልዬ፣ ወይኔ ልዬ፣ የኔ አባት እንዴት እንደመረረው፣ እንዴት እንደተገሸገሸ ማለት ነው የኔ አባት። አሁን ሎሚ ካልጠፋ ነገር ሎሚ እንደው ትግተዋለህ። አሁን አይናገር አይጋገር ምን አይል ወይ ሆዴን አመመኝ አላለ ወይ ምን አላለ። እንደው ጨክነህ አብረሽ እንደው ምን አደረገህ? ሩታ ግን አለሽ፣ በህይወት አለሽ፣ እያየሽ ነው። ይኸው ከካሜራ ጀርባ ሆነሽ እያየሽ መሆን አለበት ይሄን ነገር። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ነው ያለው። እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ዝት ይበልልኝ ማለት ነው። አሁን እንግዲህ እንደምታዩት ማለት ነው አብርሽ ይኸው እንግዲህ ሀቤራን እንግዲህ ታውቁታላችሁ። እንግዲህ የእሱ መከታ ነውና ደግሞ ታቅፎ ምን ብሎ ይኸው እሱ ታቃፊ ነው እንግዲህ አቅፎ ምን ብሎ ይዞ ይሄ ሎሚ እንግዲህ እየጋታው ነው ያለውና ትንሽዬ ሎሚ ነሽ፣ ግን መሆንም የሌለበት ነገር ነው። ኧረ አብርሽ እንደው ነፍስህ እንደው አይማር። የምር እንዴት እንዳሳዘነ ልጁ ማለት ነው። እግዚአብሔርን የኔ አባት አይዞን እንዴት እንደተንገሸገሸ ማለት ነው። ከባድ ነው ሎሚ መጋት ከባድ ነው ጋይስ፣ ከባድ ነው። ለትልቅ ሰው ራሱ የሚከብድ ነው፣ እንኳን ለህፃን ልጅ ይቅርና ማለት ነው። እና ኮሜንታተሮች ደግሞ እያለቃቀሱ ነው። አይዟችሁ ቻሉት፣ ምንም ልናደርገው አንችልም። እኔም እንደዛው ነኝ፣ እኔም እንደናንተው ነኝ ጋይሶች። የኔ አባት እንዴት እንደመረረው ግሽግሽ ነው ያለው። እና እሮታለሽ ወይ እያየሽ ነው ወይ ይሄን ነገር ይኸው ሰጠሽ እንደፈለገ አድርገው አዝና ነው ብለሽ ይሄ ሎሚ ጋተልሽ እንግዲህ ልጅሽ ማለት ነው። ጠበቅ አድርገሽ አትይዥም፣ ያዥ አትስጪው። በቃ አንዴ ዋና ቦታ፣ አንዴ ዛሬ ደግሞ ይኸው መጨረሻውን ደግሞ ሎሚ ደግሞ ጋተልሽ። ነገ ደግሞ ምን ይዘው ይመጣ? የኔ አባት የምር እንዴት እንዳሳዘነኝ እንዴት እንደመረረው ማለት ነው። እና የኔ ውዶች የኔ ምርጦች፣ ለማንኛውም ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱኝ ማለት ነው። አበረታቱኝ ጋይስ። ጠፍታችኋል ደግሞ ጠፍታችኋል። አታጥፎ አበረታቱኝ። እና እንግዲህ በዚህ መልኩ እንግዲህ አብርሽ ከችሏል ማለት ነው። እንግዲህ ከአቤላ ጋራ እንግዲህ አቤላ መከታ ነው ትሉታላችሁ። ይመቻችሁ ያራዳ ልጆች።